የሩትዬ እናት እውነቱ ሚስጥሩን አወጡ። ሚስጥሩ ምንድነው የሚለውን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ካያችሁት ትክክለኛው እውነታ ይዛችሁ ትወጣላችሁ። እስከ መጨረሻው አብራችሁን ቆዩ። በጣም በሚገርም ሁኔታ ማለት ነው የሩትዬ እናት እውነቱን፣ ግልጹን፣ ሀቁንና ለሩትዬ የሚገባትን ነገር አብርሃም ደግሞ የሚያደርግባትን ነገር በሙሉ ተናግሯል ማለት ነው። ይሄ ደግሞ ተገቢ ነው ብለን አናስብም። ለምን ብትሉ በጣም ነው አብርሃም ያስጨነቃት ያለው። በጣም ነው አብርሃም ሩታ ላይ ተጫወተ ያለው። የሩትዬ እናት እንደተናገሩት ከሆነ ሩታን በፊት ስትወስዳት ሩታን ከኔ እጅ መተህ ስትወስዳት ተንከባክቤ እንደ ንግስት አኑራታለሁ ብለህ ነበር። ነገር ግን ዛሬ ላይ እንኳን እንደ ንግስት እንደ አሽቀር ራሱ እያኖርካት አይደለም። በጣም በቃ የተጫወትክባት ይገኛል። ለምንድን ነው ልጅ ስለወለደችልህ ነው እንዲህ ብለው ተናግሯል ማለት ነው። እውነት ለመናገር ከሆነ ደግሞ አብርሃም በፊት በጣም ነበር የሚወዳት፣ በጣም ነበር የሚያፈቅራት፣ በጣም ነበር የሚያከብራት። ነገር ግን ዛሬ ላይ ደግሞ ልጅ ከወለደችለት በኋላ እንደዚህ ከሆነች በኋላ ፈላጊ የላትም ብሎ የተጫወተባት ይገኛል። ይሄ ደግሞ ተገቢ አይደለም። አብርሃም የፈለገውን ነገር ማድረግ አይችልም ማለት ነው። ሩትዬ ግን ከአብርሃም በላይ ማግባት ትችላለች። ደግሞ ይህንን ማሳየት አለባት እንላለን። እሷ ግን በጣም ስለምትወድ በጣም ስለምታፈቅረው ልጁ ያለ አባት እንዳያደግ ስለምትፈልግ ብቻ ይህንን ሁሉ ነገር ተሸክማ የምትኖርበት ምንም ምክንያት የለም ማለት ነው። ስለዚህ ሩትዬ እኛ እንቁ የፈለገችው መርጣ ማግባት ትችላለች። ይሄ ገንገበ ሰውዬ እውነት ለመናገር ከሆነ በጣም የሚደብር ነገር ነው ሩተኛ እንቁ ላይ እያደረገ ያለው። ይሄ ደግሞ መቆም አለበት እንላለን። እንደዚያ ነገሮችን እኛ አናበረታታም። የሩትዬ እናትም እንግዲህ ይህን ነገር ነው ያሉት። አብርሃም ትክክል አላደረገም። አብርሃም ትክክለኛ መንገድ ላይ አይደለም፣ ትክክለኛ ውሳኔም አልወሰነም። ስለዚህ ወደ ትክክለኛ መንገድ ወደ ትክክለኛ ውሳኔ መሄድ አለበት እንጂ እንደዚያ ነገሮችን ማድረግ የለበትም ሲሉም ተናግሯል። እኛም እሱን ነው የምንለው። ሩተኛ እንቁኛ ጀግና እያላችሁ እናንተም ኮሜንት ላይ መጻፋችሁን እንዳትረሱ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።